ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ በጣም አሪፍ ደስ የሚል ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። ምናልባት ጎበዝ ከሆናችሁና በደንብ ከሰማችሁኝ አዲስ የኦንላይን የሥራ ዘርፍ መሆንም የሚችል ነገር ነው። እስከ መጨረሻው ከሰማችሁኝ በእርግጠኝነት ትወዱታላችሁ። እንደምታውቁት ቴሌግራም የተለያዩ አዳዲስ ፊቸሮችን እያስተዋወቀ ነው። በተለይ ከክሪፕቶና ከኤንኤፍቲ ጋር በተገናኘ በጣም ብዙ አይነት ነገሮች አሉ። ለምሳሌ የቴሌግራም አካውንታችሁ ጋር ገብታችሁ እዚህ ጋር 3 ሰረዙን ከነካችሁ በኋላ እዚህ ጋር ማይ ፕሮፋይል የሚል አለ። እሱን ክሊክ አድርጋችሁ እዚህ ከፕሮፋይላችሁ ታች ላይ እዚህ ጋር ጊፍትስ የሚል ነገር አለ። እሱን ክሊክ ብታረጉት ምናልባት አካውንታችሁ ላይ የተለያዩ ቨርቹዋል ጊፍቶችን ልታገኙ ትችላላችሁ። እኔ ጋር እንደዚህ አይነት ቨርቹዋል ጊፍቶች አሉ። ክሊክ ስታረጓቸው እንደዚህ እንደምታዩዋቸው ለምሳሌ ይሄ አይነት ድቡ 13 ስታር ያወጣል። እንደዚህ ያደርጋችሁ ክሊክ ያደርጋችሁ ማየት ትችላላችሁ። በዚህ ቪዲዮ እነዚህ ቨርቹዋል ጊፍቶች ምንድናቸው? እንዴት አድርገን ማግኘት እንችላለን? እንዴት መሸጥ እንችላለን? እንዴት ትራንስፈር ማድረግ እንችላለን? እንዴት ወደ ኤንኤፍቲ መቀየር እንችላለን? በአጠቃላይ ከቴሌግራም ጊፍት እና ከቴሌግራም ኤንኤፍቲ ጋር በተገናኘ ያለውን ሙሉ መረጃ አንድ ባንድ ነግራችኋለሁ። ቪዲዮውን እስከ መጨረሻው እዩት። የቴሌግራም አካውንታችሁ ላይ እዚህ 3 ሰረዙን ከነካችሁ በኋላ ሴቲንግስ የሚለውን ትነካላችሁ። ከዛ ታች ላይ እዚህ ጋር ሴንድ ኤ ጊፍት የሚል አለ። እሱን ክሊክ ካደረጋችሁ በኋላ እዚህ ጋር እንደምታዩት ባይ ፎር ዮርሰልፍ የሚል ነገር አለ። ለራሳችሁ መግዛት ትችላላችሁ። እዚህ ጋር የኔ አካውንት አለ። በተመሳሳይ እዚህ ጋር የተዘረዘሩ ሌሎች አካውንቶችም አሉ። ለነሱም ጊፍት መላክ ትችላላችሁ። ለምሳሌ የራሴን ክሊክ አድርጌ ባየው እዚህ ጋር እንደምታዩት የተለያዩ አይነት ጊፍቶችን ታያቸዋላችሁ። እነዚህ ጊፍቶች ለምሳሌ ይሄ 15 ስታር ያወጣል። 15 ስታር እያለ 25 ባለ 50 ስታር ባለ 100 ባለ 350 እያለ ይቀጥላል። እነዚህ ጊፍቶች እዚህ ጋር እንደምታዩት ሊሚትድ የሆኑ አሉ። ከረንትሊ ስቶክ ላይ ያሉ ወይም የሚሸጡ አሉ። በተመሳሳይ ባለ 10 ስታር ባለ 15 ስታር ባለ 25 ስታር እያደረጋችሁ እዚህ ጋር መዘርዘር ትችላላችሁ። ለምሳሌ ይሄንን 15 ስታር የሚለውን ክሊክ ካደረኩ በኋላ ባይ ፎር 15 ስታር የሚለውን እዚህ ጋር 46 ስታር ስላለኝ ምንም ችግር የለውም። ክሊክ ካደረኩ በኋላ እንደዚህ አድርጌ እገዛዋለሁ። ስገዛው ልክ እንደዚህ የኔ ይሆናል ማለት ነው። አሁን ቀደም አሳየዋችሁ ቦታ ላይ ሄጄ እዚህ ጋር ማይ ፕሮፋይል ውስጥ ገብቼ ማይ ጊፍት የሚለውን ሳየው ልብ ቅርጹ እንደዚህ ተጨምሮልኝ አየዋለሁ ማለት ነው። ይሄንን ጊፍት ወደ 13 ስታር መቀየር እችላለሁ። ስታር የሚለውን ክሊክ ባደርገው እና ኮንቨርት ብለው ልክ ተቀይሯል። ከተወሰነ ጊዜ በኋላ 13 ስታር እዚህ ጋር ይደመርልኛል ማለት ነው። አሁን ለእናንተ ለማሳየት ስል 2 ስታር ከስር ያለው እንደዚህ አድርጋችሁ የተለያዩ ጊፍቶችን ለሰዎች መላክ ትችላላችሁ። በተመሳሳይ ለተለያዩ ሰዎችም መላክ ትችላላችሁ። ለምሳሌ እኔ ለጓደኛዬ እዚህ ጋር ክሊክ አድርጌ ከነዚህ ውስጥ ይሄንን ክሊክ ካደረኩ በኋላ እዚህ ጋር ሜሴጅ መጻፍ ይችላል። ለምሳሌ በርዝዴይ ወይም ልደቱ ከሆነ ሃፒ በርዝዴይ ካልኩት በኋላ ስሜ እንዲታይ ከፈለኩ ወይም ደግሞ አናኒመስ እንዲሆን ከፈለኩ ይሄንን ኦን ኤንድ ኦፍ አደርገዋለሁ። ከዛ ሴንድ ጊፍት እለዋለሁ። ለጓደኛዬ እንደዚህ ላክለታል። የተጻጻፍንበት ቻታችን ላይ እንደዚህ ያሳየኛል ማለት ነው። ቅድም እንደነገርኳችሁ ይሄንን የላኩለትን ጊፍት ወደ 13 ስታር መቀየር ይችላል ወይም ደግሞ ማስቀመጥም ይችላል። ሌላ እዚህ ጋር ማወቅ ያለባችሁ ነገር እዚህ ጋር እንደምታዩቸው አሁን አብዛኞቹ ሶልድ አውት ይላሉ። እዚህ ጋር ደግሞ ሊሚትድ የሚል ነገር አለ። ቴሌግራም እነዚህን ዲጂታል ጊፍቶች ሲያመጣ የተወሰነ ቁጥር ነው ያላቸው። ማለት 1000 ሊሆን ይችላል ወይ 500 ሊሆን ይችላል ወይ 300 ሊሆን ይችላል። 300 ውስጥ ለምሳሌ ሰው እየገዛው ከ300 ውስጥ 150 ቢሸጥ 150 ይቀራል ማለት ነው። ስለዚህ እነዚህ ሶልድ አውት የተባሉት በሙሉ ተሽጠው አልቀዋል። ክሊክ አድርጌ መግዛት አልችልም። አያችሁት? the gift has been sold out ይላል። እዚህ ጋር እንደምታዩት ይሄ ሊሚትድ የሚለውን ክሊክ አድርጌ 350 ስታር ካለኝ ይሄ መግዛት ይችላል፣ ለሰው መላክ ይችላል። እዚህ ጋር ሊሚትድ የሆኑትና አንሊሚትድ የሆኑት ጊፍቶቹ ዲፈረንሳቸው ምንድነው ብላችሁ ጠይቁት ይችላልላችሁ። ለምሳሌ ይሄ ጊፍት ቦክሱን ክሊክ ስታረጉት በቃ 25 ስታር ያሳያል። ምንም እንት ማድረግ አትችሉም። ነገር ግን አሁን እዚህ ጋር እነዚህ ሁለቱን ግን ለምሳሌ ዋን ኦፍ 500 ሺህ ነበረ ቴሌግራም ክሬት ያደረገው። ከዛ ውስጥ አንዱ ነው ይሄ። ይሄኛውም ከ400 ሺህ ውስጥ አንዱ ነው ይሄ። ስለዚህ እነዚህ ምንድናቸው? ሊሚትድ ተብለው የተገዙ ነበሩ ማለት ነው። ይሄንን ክሊክ ካደረኩ በኋላ እዚህ ጋር እንደምታዩት ስታተስ ይልና ነን ዩኒክ ብሎ አፕግሬድ ይላል። ዩኒክ አይደለም ማለት ከኤንኤፍቲ ጋር የተገናኘ ነው። ኤንኤፍቲ ምን እንደሆነ እግራቸዋለሁ። ነገር ግን ይሄን ክሊክ አድርጌ አፕግሬድ የሚለውን ብነካው 25 ስታር ከፍዬ አፕግሬድ አደርገዋለሁ። ወደ ኤንኤፍቲ። እዚህ ጋር ኤንኤፍቲ ምን ማለት ነው የሚል ጥያቄ ብዙዎቻችሁ ጠይቁ ይችላልላችሁ። ኤንኤፍቲ ማለት ነን ፈንጂብል ቶከን ማለት ነው። ነን ፈንጂብል ቶከን ማለት እሱን ኢንተርኔት ላይ ማንበብ ትችላላችሁ። ግን ትክክለኛ ትርጉሙን ምን ማለት እንደሆነ ልንገራችሁ። ለምሳሌ ሞናሊዛ የምትባለዋን ስዕል ታቋታላችሁ። በጣም ታዋቂ ስዕል ነች። ይቺ ስዕል በጣም ውድ የሆነችው ለምንድን ነው? አንድ ስለሆነች አይደለ? በጣም በከፍተኛ ሴኩሪቲ የምትጠበቅ አንድና አንድ ብቻ ነች። ወይም ደግሞ በእናንተ ብታዩት ለምሳሌ እኔ አንድ ነኝ። እኔ ቢካበሻ አንድና አንድ ነኝ። 3-4 ሰው አይደለሁም። በቃ እኔ ነን ፈንጂብል ነኝ ማለት ነው። ወይም የምተካ ወይም 2-3 የምሆን አይደለሁም። ኖርማል በተፈጥሯዊ ዓለም ውስጥ አንድ ነገር ነው ይታወቃል። በአይናችን ስለምናየው ይሄ ነገር ይሄ ነው እንላለን። ኮፒ አይደረጉም። ወደ ዲጂታል ዓለም ግን ስንመጣ ለምሳሌ እኔ የፈረምኩት ፊርማ ወይም ደግሞ የሆነ
የሰራሁት ዶክመንት ኮፒ ሊደረግ ይችላል ወይም ሌላ ሰው ሰርቶ ይሄ ነው ሊል ይችላል ያ ነገር አንድና አንድ እንደሆነ ወይም ብቸኛ ዩኒክ እንደሆነ በምን ታውቃላችሁ በምንም አታውቁማ ዲጂታሊ ኮፒ ሊደረግ ይችላል ሶ ኮፒ አለመደረጉን በዲጂታል ዓለም ውስጥ ማወቅ በጣም ከባድ ነው ቅድም እንደነገርኳችሁ ሞናሊዛ አንድ እንደሆነችው እኔ አንድ እንደሆንኩት ዲጂታል ዓለም ላይ ያለን የሆነ አሴት ብቸኛ አንድ እንዲሆን የምናረጋው ያ ነገር NFT ይባላል ወይም ደግሞ ዩኒክ እንዲሆን ኢንተርቼንጀብል እንዳይሆን የምናደርገው ያ ነገር NFT ይባላል ማለት ነው ሶ NFT እንዲሆን ወይም እኔ የሰራሁት የሆነ ዩኒክ የሆነ ማንኛውም አይነት አሴት ሊሆን ይችላል ፊልም ሊሆን ይችላል ሙዚቃ ሊሆን ይችላል ወይም ስዕል ሊሆን ይችላል ማንኛውም አይነት አሴት በብሎክቼን ቴክኖሎጂ ላይ ሲገባ ያ የብሎክቼን ቴክኖሎጂ ዩኒክ እንዲሆን ያደርገዋል ያ ዲጂታል አሴት የራሱ የሆነ ሲግኒቸሮች አሉት ወይም መገለጫ ቁጥሮች አሉት ያ ቫልዩ ነው ብሎክቼን ላይ NFT እንዲሆን የሚያደርገው ማለት ሶ ይሄን ሁሉ የነገርኳችሁ ምንድነው አሁን እዚህ ጋር የምታዩት ይሄ ወደ NFT መቀየር ይችላል ልክ ወደ NFT ስቀይረው ዩኒክ የሆነ የራሴ ንብረት ይሆናል ማለት ነው ሶ አፕግሬድ አልሁት ከዛ አፕግሬድ ፎር 25 ስታር አልኩት ቀየርኩት አሁን ይሄ NFT ሆኗል ከኔ ውጪ ይሄ አሴት ለማንም የለው ይሄን NFT ልክ እንደ ክሪፕቶ ለሰዎች መላክ ይችላል መሸጥ ይችላል ሆልድ ማድረግ ይችላል እንደፈለኩ ማድረግ ይችላል የራሴ ዲጂታል አሴት ስለሆነ ማለት ነው ሶ እዚህ ጋር መጣችሁ ትራንስፈር ማድረግ ትችላላችሁ ሶ ትራንስፈር ስታደርጉት አንደኛ ለጓደኞቻችሁ ትራንስፈር ማድረግ ትችላላችሁ ወደ ብሎክቼንም ትራንስፈር ማድረግ ይችላል አሁን ለምሳሌ ሴንድ ቪያ ብሎክቼን የሚለውን ክሊክ ሳደርግ በ21 ቀን ውስጥ ነው ሬዲ የሚሆነው ለትራንስፈር ይሄ የቴሌግራም የራሱ ህግ ስለሆነ ነው እንጂ ለፍራግመንት ትራንስፈር ማድረግ ይችላል ሶ እዛ ጋር መሸጥ መለወጥ ይችላል እንዴት መሸጥ መለወጥ እንደምንችል ቀጣይ አሳያችኋለሁ ወይም ደግሞ ዌር ማድረግ ይችላል ዌር ማድረግ ማለት እንደዚህ ሳረጋው እዚህ ጋር እንደምታዩት ከስሜ ከጎን ፕሪሚየም ከሆነ እንደዚህ ይቀመጣል ማለት ነው በተጨማሪ ሼር ማድረግም ይችላል ለምሳሌ ለዛኛው አካውንቴ ሼር ባረጋው እዚህ ጋር እንደምታዩት ለዛኛው አካውንቴ ሼር አድርጌው ልክ እንደዚህ ይሄንን ይመስላል ማለት ነው ሶ እንደዚህ አይነት ዲጂታል የሆነ አሴት አለኝ ይልኝ ማለት ነው ሼር ማድረግ ማለት ሶ ቅድም አሉኝ ብዬ ነገርኳችሁን እነዚህን ዲጂታል አሴቶች እነዚህ ኖርማሊ ሁለቱ ዳርና ዳር ያሉት ኖርማል ናቸው ቅድም 15 ስታር ምናምን የገዛኋቸው ኖርማል ናቸው ወይም ሊሚትድ አይደሉም ነገር ግን እነዚህ ሶስቱን እዚህ ጋር እንደምታዩዋቸው እነዚህ ሊሚትድ ስለነበሩ እነዚህ ሊሚትድ የሆኑ አሴቶች ወደ NFT ቀይሬ ይሄን NFT ምናልባት ከሆነ ጊዜ በኋላ ዋጋው ጨምሮ በውድ ዋጋ ልሸጣቸው ይችላል ስለዚህ NFT ሆልድ ማድረግ ምናልባት የሆነ ጊዜ አትርፋችሁ እንድትሸጡ ሊያረጋችሁ ይቻላል ማለት ነው ሶ አሁን ደግሞ fragment.com ላይ ገብታችሁ ያላችሁን NFT ወይም ትራንስፈር ያደርጋችሁን NFT እንዴት ጫራታ ወጣችሁ መሸጥ እንደምትችሉ እንዴት በርካሽ ገዝታችሁ አትርፋችሁ መሸጥ እንደምትችሉ ያለውን ስቴፕ አንድ ባንድ ኮምፒውተር ላይ ላሳያችሁ fragment.com ላይ ከገባችሁ በኋላ ይሄን ይመስላል በነገራችን ላይ ከዚህ በፊት ስለ fragment.com አጠቃቀም ዝርዝር ነገር ቪዲዮ ሰርቼላችሁ ዩቲዩብ ላይ ልኬላችኋለሁ ስለ ፕሪሚየም ስለ ስታርስ እነዚህ ሙሉ ዝርዝር ቪዲዮ ሰርቼላችኋለሁ ለእንዴት ኮኔክት እንደምታደርጉ አያንዳንዱ ነገር ሰርቼላችኋለሁ ሶ ከላይ እዚህ ጋር የቪዲዮ ካርዱን አስቀምጥላችኋለሁ ወይም ደግሞ ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ ዝርዝር ነገር ከፈልጋችሁ ዘጋገብታችሁ ማየት ትችላላችሁ አሁን የማሳያችሁ ስለ ጊፍትስ ነው ሶ ስለ ቴሌግራም ጊፍት ስለሆነ እያወራን ያለ ነው ስለ ጊፍትስ ነው ሶ እዛ ጋር ለምሳሌ ሰዎች የሰጧችሁን የቴሌግራም ጊፍት ወደ NFT ቀይራችሁ ሴንድ ዊዝ ብሎክቼን እና ብላችሁ ወደዚህ መላክ ትችላላችሁ ይሄንን ቅድም ነግሬያችኋለሁ ሶ እዚህ ጋር ማያሴትስ ውስጥ ገብታችሁ ማግኘት ትችላላችሁ እዚህ ጋር ማያሴትስ ዩዘር ኔም አኖኒመስ ናምበር እና ጊፍት የሚሉ ነገሮች አሉ እዚህ ጋር ጊፍት ላይ የኔ ሁለት ጊፍቶች አሉኝ ሶ እናንተ እዚህ ጋር ክሊክ ጊፍት የሚለውን ክሊክ ካደረጋችሁ በኋላ የተለያዩ አይነት NFT አይነቶች አሉ እዚህ ጋር እንደምታዩት በጣም ብዙ ናቸው ዋጋቸው ከ4200 ጀምሮ እስከ 1 ቶን ድረስ ዋጋ ያላቸው የተለያዩ ዘዘው ታገኛላችሁ አብዛኛዎቹ ሶልድ ናቸው እዚህ ጋር ሶልድ ናቸው ስለዚህ የሆነ ሰው ንብረት ናቸው ማለት ነው ሶ እዚህ ጋር ከመጣችሁ አሁን ለምሳሌ ይሄን ክሊክ አድርጋችሁ ኦን ኦክሽን ሶልድ ፎር ሴል የሚሉ ነገሮች አሉ ኦን ኦክሽን ማለት በጫራታ ላይ ያለ የተሸጠና ለመሸጥ የቀረበ ማለት ነው እዚህ ጋር ደግሞ ከሃየር ወደ ሎር ዋጋቸውን መዘርዘር ትችላላችሁ እዚህ ጋር የተለያዩ አይነት ታይፖች ናቸው እነዚህ የኮሌክሽን ታይፖች ናቸው እዚህ ጋር ፎር ሴል የሚለውን ክሊክ ባደርግ ከአንድ ቶን ጀምሮ የሚሸጡ የተለያዩ አይነት የNFT ታይፖች አሉ ሶ ይሄንን ክሊክ ባደርገው ለምሳሌ እዚህ ጋር ዝርዝር ነገሮች አሉ ሶ ይሄንን ባይ ፎር 1 ቶን የሚለውን ክሊክ አድርጌ በአንድ ቶን ይሄንን መግዛት እችላለሁ እነዚህ እያንዳንዳቸውን የቴሌግራም ኢንጂነሮች ክሬት ያደረጓቸውና በተለያየ መንገድ የተሸጡ የNFT አይነቶች ናቸው ሶ ቴሌግራም ከነዚህ ገንዘብ ያደርጋል እናንተም እነዚህን ሆልድ ካደረጋችሁ በኋላ ኦክሽን በማውጣት ወይም ጫራታ በማውጣት ሴል ማድረግ ትችላላችሁ እዚህ ጋር ጫራታ ወይም ኦክሽን የሚለው እዚህ ጋር ክሊክ አድርጋችሁ ስታዩ ማለት እዚህ ጋር አሁን ማያሴት ውስጥ ገብቼ ባይ እዚህ ጋር ኦክሽን ያወጣኋቸዋለሁ አሁን ይሄን ክሊክ አድርጌ ባሳያችሁ ይሄ ኦክሽን ላይ ነው ኦክሽን ማለት ጫራታ ማለት ነው አሁን እቺ የኔ በግል ያስዋት የራሴ አሴት ነች ሶ አሁን እቺን ሚኒመም በ2 ቶን እንድትሸጥ አድርጌ ነው ጫራታ ያወጣሁት
ይሄን ጨረታ ካንስል ማድረግ እችላለሁ ሶ አሁን ለምሳሌ ሌላ አንድ ልግዛና ያንን ልሽጠው ይሄን ፎር ሴል የሚለውን ክሊክ ካደረጋችሁ በኋላ እንደዚህ ተዘረዘሩ የተለያዩ አይነት አሉ ሶ አንዱን የተመቸኝን ለምሳሌ ገዝቼ በአንድ ቶን ላሳያችሁ ለምሳሌ ይሄንን በአንድ ቶን ልግዛው ይሄን ክሊክ ካደረኩ በኋላ ባይ ፎር 1 ቶን የሚላለ እሱን ክሊክ አድርጌ ዋሌት እንዲከፍትልኝ ያደርጋለሁ ከዛ ኮንፈርም ብዬ ፓስወርድን ካስገባው በኋላ ኦሬዲ እየከፈለ ነው ከፍሏል እዚህ ጋር ትንሽ ጠብቅ ወደ አንተ እስከሚዞር ያይ ነው ኦኬ ለዋለሁ ስለዚህ ቅድም ሁለት ነበረ አሁን ሶስተኛ ማግኘት አለብኝ ሶ እዚህ ጋር ገብቼ ማያሴት የሚለውን ክሊክ ባደርግ እዚህ ጋር ዊች ሃት የሚላለ ሶ ይሄን አግኝቻለሁ ስለዚህ ይሄንን የዊች ሃት NFT ወደ ቴሌግራም ዋሌት ትራንስፈር ማድረግ ይችላልው ኦክሽን ማውጣት ይችላልው ጊፍቱን ሴል ማድረግ ይችላልው ሶ ትራንስፈር የሚሉት ተውና አሁን ፑት ኦን ኦክሽን የሚለውን ክሊክ ሳደርግ እናንተ የምትሸጡበትን ሚኒመም የቶን መጠን ታስገባላችሁ ለምሳሌ እኔ 4 ብዬ ፕሮሲድ ብለው ከዛ ጫራታ ላይ ሲወጣ ከሞላሁበት በላይ ነው መጨረስ የሚችሉት ለምሳሌ 5 ሰዎች ቢጨረቱና 21 22 እያለ ያስገቡ አውቶማቲካሊ የጫራታው ቀን ሲያልቅ ትልቅ ላቀረበው ሰው አውቶማቲካሊ ፍራግመንት ለዛ ሰው ይልክለታል ቶኑን ደግሞ ወደኔ ይልክልኛል ሶስተኛ ወገን በመሃል መግባት አይጠበቅበት ራሱ አውቶማቲካሊ ፍራግመንት ነው ይሄን ሁሉ የሚጨርሰው ነገር ግን እዚህ ጋር የግዴታ የሚጨርሰው ያስፈልጋቸዋል ማለት ነው ሴል ጊፍት የምትሉት ደግሞ ቅድም እዚህ ጋር ጊፍት የሚለውን ክሊክ አድርገን እዚህ ጋር እንዳያችሁ ክሊክ አድርጌ እንደገዛውት ሁሉ ፎር ሴል የሚሉት የሚሸጡ ሲወጡ ለምሳሌ እኔ ቅድም ያለውን ይሄንን ፎር ሴል የሚለው ጋር ላውጣውና እዚህ ጋር ፎር ሴል ብዬ መሸጥ የምችለው መፈልገው በሁለት ነው ስለዚህ ሴል አልኩት 0.1 ምናምን ለትራንዛክሽን ስለሚፈልግ የሚገዛ ሰው ሲገኝ አውቶማቲካሊ ይሸጥልኛል ሶ እዚህ ጋር እንደምታዩት አሁን ለሽያጭ ቀርቧል ማለት ነው እነዚህ ደግሞ ኦክሽን ላይ ወጥተዋል ሶ እነዚህ ኦክሽን ጨረታ ነው ጨረታ ማለት በፈለጋችሁት መጠን ነው እንትምትሉት ሴል ከሆነ ግን አውቶማቲካሊ ሴት ነው የምታረጉት ካልፈለጋችሁ ደግሞ ይሄን ሪሙቭ ፍሮም ሴል ሪሙቭ ኦክሽን እና ማድረግ ትችላላችሁ ስለዚህ ፖይንቱ ምንድነው እናንተ የሆነ NFT ሊጨምር ይችላልላችሁ የምታስቡትን NFT በቅናሽ ዋጋ ከገዛችሁ በኋላ ያን NFT ከፍ ባለ ዋጋ ጨረታ በማውጣት ወይም ደግሞ ቀጥታ እንዲሸጠው በማድረግ ማስቀመጥ ይችላል ሶ በዚህ መንገድ ገንዘብ ሜክ ማድረግ ትችላላችሁ ነገር ግን ይሄ አውቶማቲካሊ የሚሆን ነገር አይደለም ያው ክሪፕቶ ስለሆነ ጊዜ ይፈልጋል ያንን ከታገሳችሁ ገንዘብ ሜክ የምታደርጉበት ነገር አለ ሶ እዚህ ጋር የትኛው NFT ሊጨምር ይችላል የትኛው NFT ወደ ብላችሁ የምታስቡትን ነው መታት ያለባችሁ ማለት ነው ፍራግመንት ላይ ብዙ የማጭበርበር ስራዎች ይሰራሉ የሆኑ ራንደም ሰዎች መተው ዩዘር ኔማችሁ ስለተመቸን እንፈልጓልና ልንገዛችሁ ፈልገን ይላሉ የሚያቀርቡላችሁ የቶን መጠን በጣም ብዙ ስለሆነ እናንተ እውነት መስሏችሁ ኦኬ ምናምን ትላላችሁ ከዛ ቀድማችሁ ለፍራግመንት የሚሆን ኮሚሽን ይሄን ያልከፈሉ ይላችሁ ኦኬ ብላችሁ ትከፍሉ ብሎክ ያደርጓችኋል ሶ ዩዘር ኔም ልግዛችሁ ምናምን የሚባል ነገር የለም ዩዘር ኔም መሸጥ ብትፈልጉ ራሱ እዚህ ጋር ለምሳሌ እኔ ዩዘር ኔም እየሸጥኩ ላሳያችሁ እዚህ ጋር ክሊክ አደረኩ በኋላ ማይ ዩዘር ኔምስ የሚለውን ክሊክ አደረገው ብዙ አይነት ዩዘር ኔሞች አሉ እዚህ ጋር እንዳያችኋቸው አሁን ይሄ ዋናው አካውንት ዩዘር ኔም ነው ይሄም የሚጋበሽ አካውንት ዩዘር ኔም ነው ብዙ አይነት ዩዘር ኔሞች አሉ ለምሳሌ ይሄንን የዚህን የግሩፑን ዩዘር ኔም መሸጥ ብፈልግ ፕሌስ አን ኦክሽን የሚለውን ክሊክ አደረኩ በኋላ ኦኬ አውቶማቲካሊ ጠየቀኝ ከዛ ኮንፈርም አልኩት ኦኬ ስለዚህ የምትሸጥበት ሚኒመም ቢዱ ስንት ነው አለኝ 50 ዶላር አድርገው ከዛ ክሬት ኦክሽን አልኩት ጌመርስ ዩኒቲ ኢቲኤች የሚል ግሩፕ ይሄ ግሩፕ ዩዘር ኔሙ ማለት ነው ኦክሽን ላይ ወጥቷል ልክ ይሄንን የሚፈልግ ሰው ከመጣ ይገዛኝና ይወስዳል ማለት ነው እዚህ ጋር ይሄንን ለመሸጥ ሶስተኛ ሰው አያስፈልግም ይሄንን ኮኔክት ካደረጋችሁ በኋላ ማይ ዩዘር ኔም ስትመጡ አውቶማቲካሊ ቴሌግራም አካውንታችሁ ላይ የተያያዙ ወይም ግሩፕ ክሬት ያደርጋችኋቸው ቻናል ክሬት ያደርጋችኋቸው ወይም ደግሞ የራሳችሁ የአካውንታችሁ ዩዘር ኔም እዚህ ጋር ይዘረዘርላችኋል ሶ ያንን ምንም በቃ እዚህ ጋር መጣችሁ ፕሌስ ኦክሽን ብላችሁ ሚኒመም እንትኑ አስገብታችሁ ኮንፈርሜሽን ከሰጣችሁት በኋላ በቀጥታ መሸጥ ነው በቃ ይሄን ይመስላል ሶፍራግመንት.com ላይ የቴሌግራም ጊፍት የምትሸጡት በዚህ መንገድ ነው ስለ ቴሌግራም ጊፍት እና NFT የሰራውላችሁ ቪዲዮ ይሄን ይመስል ነበር እንደወደዳችሁትና እንደተጠቀማችሁ በጣም እርግጠኛ ነኝ እናንተ ብቻ ሰብስክራይብ አድርጋችሁ ጠብቁኝ እንጂ የሚጠቅማችሁን በጣም ምርጥ ቪዲዮዎች እየሰራሁላችሁ ነው